ቅዱስ ጳውሎስ ምን ተናገረ? ወኩኑ ማርያም አምሳለ ለማይናን በቃልከ ለምእመናን አርአያ ሁናቸው በቃልከ በምትናገር ነገር ወበምግባርከ በምትሰራው ስራ ወበፍቅር በፍቅር አርአያ አምሳለ ሁናቸው ወበሃይማኖት በሃይማኖትም አርአያ ሁናቸው ይላል። እኛ አርአያ መሆናችን ይገባል። በእውነት እኛ ካህናት፣ እኛ መምህራን፣ እኛ መነኮሳት ለምእመናን፣ ምእመናን ደግሞ ለሌሎቹ አርአያ ልትሆኑ ይገባል። አያችሁ አሁን አረጋዊ ሌሎችን ሳባቸው በእኛ ምክንያት ግን ብዙ የሚወጣ አለ፣ ከቤተክርስቲያን የሚወጣ አለ። አሁን አረጋዊ ወደ ውስጥ እንዲገቡ ወደ ገዳም እንዲገቡ እንዲመነኮሱ አደረጓቸው። መነኮሱ። ከመነኮሱ በኋላ ከዕለታት በአንድ ቀን መጻሕፍትን ሲመለከቱ በተለይ የኢትዮጵያ ታሪክ በግሪከኛ ተጽፎ እዛ ገዳም ውስጥ ነበርና ታሪክ ሲመለከቱ አንድ ነገር አገኙ። ያን ታሪክ ሲመለከቱ አንዲት ሀገር አለች። ከቃሉ ጋር ናችሁ? አንዲት ሀገር አለች። ያቺ ሀገርም ኢትዮጵያ ትባላለች። በሀገሩ ወይም በዛች ሀገር ያሉ ሰዎች እንግዳ ተቀባዮች ናቸው። የሀገሩ ነገስታት ሃይማኖታቸው የቀና ነው። ሀገሪቱ ለድንግል ማርያም አስራት ሆና ቃል ኪዳን የተሰጣት ሀገር ናት የሚል ታሪክ አገኙ። ማናት? ኢትዮጵያ ነበር ሆነ። በሆነ ሀገሪቱ ምንድን ነው? እንግዳ ተቀባይ ናት። ወይም በዛ ሀገር ያሉ ሰዎች እንግዳ ተቀባዮች ናቸው። በእውነት ዛሬ እኮ ያሳፍራል። ዛሬ ወንድም ከወንድሙ ጋር መብራቅቶ ከክልል ይውጣ ከሰፈር ይውጣ በሚልበት ዘመን እና አሁን አረጋዊ ዛሬም በጸጋ እያዩ ነው፣ እያዘሩ ነው። ያለንበት ዘመን ወንድናል እኮ ከክልል ወደ ዞን፣ ከዞን ወደ ወረዳ፣ ከወረዳ ወደ ቀበሌ፣ ከቀበሌ ወደ ሰፈር ወርደናል በእውነት። ነገር ግን አሁን አረጋዊ ሲመለከት ምን አገኙ? በዛ በኢትዮጵያ የሚኖሩ ሰዎች እንግዳ ተቀባዮች ናቸው ነው የሚለው። በእውነት ይህ ታሪክ የምንማረው እኛ እንድንለወጥ የአባቶቻችን ሕይወት የአባቶቻችን ታሪክ አጥንተን እኛም እንደነሱ ስራ እንድንሰራ ነው። በከንቱ አይነት ታሪክ የሚተረከው። ከዛ በኋላ ይህን ተመለከቱ። ሌላው የሀገራቸው ነገስታት በሃይማኖት የቀኑ ናቸው። በምን የቀኑ ናቸው? የዛሬውን ያድርገውና ማለት ነው። በሃይማኖት የቀኑ ናቸው። ሃይማኖታቸው የተመሰከረላቸው፣ ፈጣሪያቸውን የሚፈሩ፣ ህዝቡን በደንብ የሚያስተዳድሩ፣ ለድሃ የሚራሩ የሚያዝኑ ናቸው። ስለዚህ ወደዛች ሀገር መሄድ አለብኝ ብለው አሁን አድርገው ያሰቡ። አስበውም አልቀሩ፣ መንገድ ጀመሩ። ሲጓዙ ወደ ሀገራቸው ወደ ኢትዮጵያ ከግሪክ ተነስተው ወደ ኢትዮጵያ እየመጡ ማለት ነው። በረሃ ላይ ሲደርሱ ፀሐዩ፣ የቀኑ ፀሐይ የሌሊቱ ብርድ እየተፈራረቀባቸው ደከማቸው። ሲደክማቸው ግን እግዚአብሔር አምላክ መልአኩ ቅዱስ ሚካኤል ላከላቸው ይላል። ማን ላከላቸው? ሚካኤል። ቅዱስ ሚካኤል ከተላከላቸው በኋላ ቅዱስ ሚካኤል በክንፉ ቅፍ አድርጎ የታደረሳቸው አክሱም ጽዮን ላይ ያደረሳቸው። ወደ ሀገራችን መጡ ሲባሉ ታሪካቸውን የሚሰሙ ነበረ፣ ዝናቸው ይሰሙ ነበርና በወቅቱ የነበረው ንጉሥ አሜዳ ይባል ነበርና እሱ ነገስታቱን ይዞ በወቅቱ የነበሩ ጳጳስ ደግሞ ካህናቱን ሊቃውንቱን ይዘው እያሸበሸቡ ተቀበሏቸው በደስታ ተቀበሏቸው። በወቅቱ የነበሩ ካህናት፣ በወቅቱ የነበሩ ባለስልጣናት አሁን አረጋዊን ተቀበሏቸው። ወደ ኢትዮጵያ ሲመጡ በተለይ አክሱም ጽዮን በሚገቡበት ጊዜ ካህናቱ እያሸበሸቡ ህዝቡ ደስ እያላቸው እንኳን ወደ ሀገራችን መጡልን። ያንን ዘመን ይመልስልን በእውነት አይደለም። ከሩቅ ተነስቶ መምጣት ዛሬ እኛ አክሱም መሄድ ከባድ የሆነበት ዘመን ያለን። ከሩቅ ተነስተው መጥተው አክሱም ገቡ። እኛ ጎንደር ተነስተን አክሱም መሄድ አስቸጋሪ ሆነ። ያለንበት ዘመን በእውነት እየናፈቅን አሁን አረጋዊ ለማጥፋት ያንዛ ተራራ ለመውጣት ሆነ። ስለዚህ ሁላችንም ቢሆን በእውነት ያን መልካም ዘመን ይመልስልን። አንድ ነገር ተስራለ ወጣቶች ታሪክ ነበርና ተራራውን ከላይ ሳይው አሁን ይታየኛል ወልጅ ማለት ነው። ስለዚህ ያን መልካም ዘመን ያን ቅን ዘመን ይመልስልን። አንድ ሁለት ፈጣሪያችን የምናመሰግንበት ለፈጣሪያችን ምስጋና የምናቀርብበት በፖለቲካ ምክንያት በማይረቡ ሰዎች ምክንያት ተለያይተን ያለ ነው። አንድ አካል የሆኑ ሰዎች በክርስቶስ የከበርን ሰዎች በክርስቶስ ደም የከበርን ሰዎች በክርስቶስ ሥጋ የከበርን ሰዎች ተለያይተን ያለ ነው። በእውነት ያንን ዘመን ይመልስልን። አቡነ አረጋዊ ከሮም ተነስተው አክሱም ሲገቡ ካህናት እያጨበጨቡ ተቀበሏቸው። ከተቀበሏቸው በኋላ በዚህ በአክሱም በተለያየ ቦታ የተዘዋወሩ ሲያስተምሩ በጣም የሚገርመው ግን
ሲያዩት ህዝቡ ደግ ነው። ወቅቱ የነበረው እንግዳ ተቀባይ መልካም ነው። የሚያስተምረው ሰባኪ ግን አልነበረም። አያችሁ በጣም የሚገርመው ዛሬ ሰባኪው በዝቶ ኃጢአተኛው በዛው ልክ ነው። የዛን ጊዜ ሰባኪ አልነበረም፣ ሰው ግን ደጋግ ነበር። ምንድን ነው ግን ነገሩ? ሚስጥሩ ምንድን ነው? ሰባኪ ያለ አስተማሪ ያለ፣ ነገር ግን ሰው ከዝሙት አራቀም፣ ከኃጢአት አራቀም፣ ከመገዳደል አራቀም፣ አልተለየም። የዛን ጊዜ ሰባኪ አልነበረም። አንዳንዶች ቢኖሩም ብዙ ሰባኪ እንዳሁን አልነበረም። ህዝቡ ግን ደጋግ ነበር፣ የሚደጋገር የሚተሳሰብ ነበረ። ምንድን ነው እኛ የምናስተምረው ህይወታችን ስለሚያስተምር ነው። ዛሬ በአፍ ብቻ ስለሆነ በቃል ብቻ ስለሆነ መድረክ ላይ ስንቆም ቃላችን ብቻ ሳምረን እናገራለን። መድረክ ስንወርድ ሌላ ስለሆነ እናንተም ስትመጡ ከበራችሁ ትመጣላችሁ፣ ከወጣችሁ በኋላ ትቀየራላችሁ። ያ ስለሆነ መለወጥ ይመጣል። ከዛም በኋላ አሁን አረጋዊ ሲያስተምር ከቆዩ በኋላ በዚህ ሀገርማ እኔ ብቻ መኖር አልችልም፣ ወይም እኔ ብቻ መኖር የለብኝም ጓደኞችን እንዲመጡ ላድርጋሉና ተመልሰው ሄደው ጓደኞቻቸውን ይዘው ወይም እነ ሊቃኖስ እነ ይማታ እና አባ ጽማን ይዘው ወደ ኢትዮጵያ ተመልሰው መጡ። ከመጡ በኋላ እየተዘዋወሩ ድውይ እየፈወሱ ሙት እያስነሱ ጎባጣ እያበሉ ያልጠመቀውን እያጠመቁ ያልተማረውን እያስተማሩ ለ12 ዓመት በአንድ ኖሩ። ከኖሩ በኋላ ግን ስንት ናቸው? ከአቡነ አረጋዊ ጋር 8 ናቸው። 9ኛ አቡነ አረጋዊ ማነው? አቡነ ገሪማ አመጡ ነበር። አቡነ ገሪማ ሲበረከት እንዴት ይቀርባቸዋል? የዛኔ ገና መለኮቱ በንግስና ወይም ደግሞ በመንግስትነት ነበሩ። ስለዚህ ደብዳቤ ጻፉላቸው። አቡነ አረጋዊ በዛ ሀገር ደርሰው ከነበሩበት ሀገር እነሱ ይህን ዓለም ሲተዉት፣ ይህን ዓለም ሲንቁት፣ ይህን ዓለም ተው ከሄዱ እኔስ ነገ ይህን መንግስት ቸው ሞት አይደለ? ይህ መንግስት ኃላፊ ነው፣ የሚያልፈው መንግስት ለመውረስ እኔ መሄድ አለብኝ ብለው ወደ ኢትዮጵያ መጡ። ወደ ኢትዮጵያ ከመጡ በኋላ 9 ቅዱሳን ወይም ጻድቃን እየተዘዋወሩ ኢትዮጵያ ሲያስተምሩ 12 ዓመት በአንድ ኖሩ ይላል። ስንት ዓመት አልኳችሁ? 12 ዓመት። 12 ዓመት በአንድ ከኖሩ በኋላ ደግሞ እየፈወሱ ሙት እያስነሱ የተለያዩ ታምራትን ያደረጉ 12 ዓመት ከኖሩ በኋላ አቡነ አረጋዊ መጀመሪያ ስማቸው ዘሚካኤል ነው ብያቸዋለሁ። አቡነ አረጋዊ እንደ ሀሳብ አቀረቡ። ከዚህ ዓለም የተለየ ነው ወይም ከአባት ከእናታችን እኮ የተለየ ነው በአንድ ከመኖር ወይም ደግሞ በአንድ ስንኖር ብዙ ነገር ስላለ ለብቻ እንድንኖር ፈልገን ነው። አሁን እኛ 9 ሁሉ አንድ ላይ ተቀምጠን አንደኛ ውዳሴ ከንቱ ይሆንብናል ከሰው ጋር ስንኖር፣ ሌላ ነገር ፈተና ሊመጣ ስለሚችል፣ ስለዚህ ከአሁን ጀምሮ በተለያየ ቦታ ሁነን ማስተማር አለብን፣ በተለያየ ቦታ ሁነን መጸለይ አለብን ብለው ይህን ሀሳብ አቀረቡ። ከዛን ቀን ጀምሮ ምን አሏቸው አድኖቻቸው? አንተ የትንሽ ታላቅ አረጋዊ ካሁን ጀምሮ ስምህ አረጋዊ ይባላል አሉ። ማለባቸው መካሪ። ምክንያቱም በእድሜ ከነሱ ያንሱ ነበረ፣ በምክራቸው ግን ከነሱ በላይ ስለሆኑ ምን አሏቸው? አንተ የሕፃን አረጋዊ ሽማግሌ ነህ፣ ስለዚህ ካሁን ጀምሮ አረጋዊ ተብለሃል አሏቸው። ተነስተው ሄዱ። አቡነ አረጋዊ ተነስተው ሲሄዱ መጀመሪያ የደረሱባት ቦታ ደብረ መድኃኒት ትባል ነበር። ማን ትባላለች? ደብረ መድኃኒት የምትባል ተራራለች። ምናልባት ደብረ ዳሞ ሄዳችሁ ካላችሁ የምታውቋቸውም አላችሁ። ተራራዎች በጣም ይገርማሉ። በደብረ ዳሞ ዙሪያ ያለ ደብረ መድኃኒት ከምትባል ቦታ ሲሄዱ ከዛ በኋላ በዛ በተራራው ዙሪያ እዛ ሊወጡ አሰቡና እግዚአብሔርን ጠየቁ። መልአኩ መጣና አይ የተፈቀደልህ ቦታ ይህ አይደለም፣ የተፈቀደልህ ሌላ ቦታ ነው ብሎ መልአኩ ነገራቸው። በዛ ሲያስተምሩ ለብዙ ዘመናት ለ6 ዓመታት ከእናት ከአባቱ ከቤተሰብ ተለይቶ በብሽታ የሚኖር በጭንቀት የሚኖር ሰይጣን ያደረበት እያዞረ ከአንድ ቦታ ወደ አንድ ቦታ ያኖረው ሰይጣን ከቤተሰብ የለየው አንድ ሰው ነበረ። ታዲያ አቡነ አረጋዊ ወደዛ ሲገቡ ወደዛ ተራራ በሚሄዱበት ጊዜ ያ ሰው አየና ምን ነው ከነበርኩበት ቦታ አስወጣኝ፣ አሁን ደግሞ ምን ልታደርግ ነው የመጣው? ቦታዬን ልታስለቅቅ ነው እንዴ? ይህ እኮ የኖርኩበት ቦታ ነው፣ ይህም ሰው ደግሞ ማደሪያ ነው እያለ በሰው እየዋዝሩ ሰይጣን ይለፈልግ ጀመር። አያችሁ ጌታችን ኢየሱስ ክርስቶስ ሲያስተምር ምን አደረግን? ምን አደረግን? ልታሰቃየን መጣ፣ ይዘው ታደር ታጠፋን ነበረ። አሁንም አቡነ አረጋዊ በዛ በሚሄዱበት ጊዜ ሰይጣን ምን አደረግ? መጀመሪያ ከነበርኩበት ቦታ አስወጣኝ፣ አሁን ደግሞ ወዳለሁበት ቦታ መጣ፣ ምን አደረግ እያለ ለፈለፈ ይላል። ሲለፈልግ አቡነ አረጋዊ ምን አሉ? ጸጥ በል እዚህ ሰው ላይ ውጣ ሲሉት አቡነ አረጋዊ ይህን ቃል ሲናገሩ ለ6 ዓመታት ሰይጣን አድሮበት ጋይን አድሮበት ሲሰቃይ የነበረ ሰው ሰይጣኑ እንደ ጉንበኖ እንደ ስተኑ ጠፋለት ይላል። ሰው ከቤተሰብ ተለይቶ ነበረ።
የሚደግፈው አልነበረ፣ የሚያጽናናው አልነበረ፣ ቤተሰብን ጠልቶት ነበር። ዛሬ ብቸኝነት የሚሰማችሁ ሰዎች ለአቡነ አረጋዊ ንገሯቸው። በእውነት ብቸኝነት የሚሰማችሁ በተለያየ ምክንያት የምትጨነቁ የምታዝኑ ካላችሁ ለጻድቁ ንገሯቸው፣ እንንገራቸው። ታዲያ የዛኔ ጭንቀትን የሚረዱ አቡነ አረጋዊ እስከ ዛሬ ከእናት ከአባት ተለይተህ ኖረሃል፣ ሂድና ወደ እናትና ወደ አባትህ መዳንህን ንገራቸው ሲሉት ያ ሰው ምን አለ? የለም ከዚህ ክብር ያደረስከኝ ለዚህ በረከት ያደረሱኝ እርስዎ ነዎትና ከዚህ በኋላ እኔ ከእርስዎ ተለይቼ አልኖርም፣ እንደውም እርስዎን አገለግላለሁ ብሎ የአቡነ አረጋዊ ደቀ መዝሙር አገልጋይ ሆነ። ያ ታምኖ የነበረ ሰው የማን አገልጋይ ሆነ? የአቡነ አረጋዊ። እኛ ብዙ ጊዜ እግዚአብሔር ያደረገን ነገር እንረሳለን። ስራ እንፈልጋለን፣ እናለቅሳለን። ስራ ካገኘ በኋላ እግዚአብሔር እንዘረገዋለን፣ እንረሳዋለን። ጤና እንፈልጋለን፣ ጤናችን ካገኘ በኋላ ከእግዚአብሔር እንርቃለን፣ እግዚአብሔር እንረሳዋለን። ይህ ሰው ግን ጤናውን ካገኘ በኋላ ከዳነ በኋላ ሰይጣን ከወጣለት በኋላ ምን አለ መሰላችሁ? እኔ አንተን ትቼ ወደ ማንም አልሄድም፣ ከአንተ ጋር እኖራለሁ፣ ከአንተ ጋር ሁሉ እግዚአብሔርን አመሰግናለሁ አለ። ከዛ በኋላ እስከ ሞቱ ድረስ አቡነ አረጋዊ እየተከተለ ሲያገለግል ኖረ። ከደብረ መድኃኒት ተነስተው አውልአ ማህበር የሚባል ቦታ አለ። ወደዛ ሄዱ። ቃሉ ጋር ናችሁ። አውልአ ማህበር የሚባል ቦታ አለ። ወደዛ ሄዱ። እዛ ሲሄዱ ደግሞ ከዛ ሲሄዱ ደግሞ ብዙ ሰዎች እየተከተሏቸው እያነጠፉላቸው እየሰገዱላቸው ሲያከብሯቸው ይህ ነገር ውዳሴ ከንቱ ይሆንብኛል ወይም ከንቱ ውዳሴ ይሆንብኛል፣ ምን ያደርግልኛል? ክብር ከእግዚአብሔር ያስቀርብኛል፣ ምን ያደርጋል? ወደ ሌላ ቦታ ይሄዳሉ። ምን ይሆንብኛል አሉ? ከንቱ ውዳሴ ይሆንብኛል። አይው ዛሬ እኛ የሆነ ነገር አድርገን ካልተጨበጨበልን ደስ ይለናል። አባቶቻችን ግን ክብርን ከእግዚአብሔር የሚፈልጉት ምድራዊ ክብርን ሳይሆን ምድራዊ ነገርን ሳይሆን ሰማያዊ ክብርን የሚፈልጉት። አቡነ አረጋዊ ምድራዊ ምስጋና ያደርግልኛል፣ ሰው ያመሰግነኝ ቢሰግድልኝ አንቱ ቢለኝ ምን ያደርግልኛል? ስለዚህ እዚህ ገዳም ተነስ፣ እዚህ ቦታ ተነስ ወደ ላል ብለው ከማህበረ አውልአ ሰንጉግ ወደምትባል ቦታ ሄደን አሁን ገድላችን እንደዛ ነው። ከዛ ከሄዱ በኋላ እዛ ቦታ ላይ ደግሞ ልጅ የታመመበት በአልጋ ቁራኛ በደዌ ዳኛ የተያዘ አንድ ሰው መጣና ታምራቱን ሲያይ ደግነታቸውን ወይ መልካም ስራቸውን ሲያይ የለም ዛሬማ ልጄን አምጥቼ ማስዳን ወይ ማስፈወስ አለብኝ፣ እንዲፈወስ ያደርጉልኛል፣ እንዲድን ያደርጉልኛል አለና ያ ሰው ሄዶ ልጁን በአልጋ ተሸክሞ መጣ። በአልጋ ተሸክሞ ከመጣ በኋላ አቡነ አረጋዊ ወደ ፈጣሪያቸው ጸለዩ። ፈጣሪ እንዳታሳፍረኝ፣ እስከ ዛሬ ድውያንን እንድፈውስ ሙታንን እንዳስነሳ ጎባጣ እንዳቀና ታርግ ነበር አንተ ነው። የኔ ኃይል የለኝም፣ ኃይል ያንተ ነው፣ ብርታቱ ያንተ ነው፣ ታምራቱ ያንተ ነው፣ ክብሩ ሁሉ ያንተ ነው። አሁንም እባክህን ልጅ እንዲድን ያንተ መልካም ፈቃድ ይሁን ብለው ይህን ቃል ሲናገሩ እግዚአብሔር አምላክ ወዲያው ጸሎታቸውን ሰማቸው ይላል። ምናገር ሰማችሁ? የሁላችንም ጸሎት ይስማ፣ የሁላችንም ጸሎት ይስማ። ጸሎታቸውን ይሰማቸው። ያ ሰው ለብዙ ዘመናት ከአልጋ ላይ ተኝቶ የነበረ ማንም ሳይደግፈው አፈፍ ብሎ ተነሳ፣ ብድግ አለ፣ ተነሳ። ከተነሳ በኋላ የሚገርማችሁ ሲመጣ በአልጋ ተሸክመውት በአልጋ ተይዞ ነው የመጣ። ሲመለስ ግን አልጋውን ተሸክሞ ወደ ቤቱ ሄደ ይላል። በዮሐንስ ምዕራፍ 5 ላይ ጌታ ያደረገው ታምር አለ። ያመሳው የሚባለው አልጋውን ተሸክሞ ወደ ቤቱ ሄደ ማለት ነው። አልጋውን ተሸክሞ ይህ ሰው እንደዛ ነው። ከዛ በኋላ እንደዛ ካደረጉ በኋላ አሁን ሰዎች ሲያመሰግኗቸው ሲሰግዱላቸው ይህ ነገር ምድራዊ ክብር ብቻ ወደ ነው። ስለዚህ ወደ ሌላ ሄዳሉና ሰቁራ ወደሚባል ተራራ የጨረስኩ ነው። ሰቁራ ወደምትባል ተራራ ሄዱ። እዛ ሄደው ከተራራው ወጡና እውነተኛ ቦታ መሆኑን እግዚአብሔር የፈቀደልኝ መሆኑን ዛሬ ማየት አለብኝ ብለው ጸሎት ጸለዩና ትንሽ ዳቦችን የምታክል ዳቦ አገኙ። ያችን በልተው ምንም ሳይተርፍ ቀረ። አይ በረከት የሌለው ቦታ ነው። አቡነ አረጋዊ ይርበኛል ይጠማኛል ብለው አይደለም፣ የቦታውን ደግነት ለማረጋገጥ ስለፈለጉ እግዚአብሔር ፈቅዷል አልፈቀደም የሚለውን ለማረጋገጥ ነው። በሉና ሳይተርፍ ሲቀር ይህ በረከት የለውም፣ ስለዚህ ወደ ሌላ ቦታ ይሄዳሉ አሉ። ተነስተው ሄዱ። አሁን ተነስተው ከሄዱ በኋላ ወዴት ነው እያመሩ ያሉት? ወደ ደብረ ዳሞ። ወደ ደብረ ዳሞ ሲሄዱ ገና ከተራራው ስር ሲደርሱ የሚገርማችሁ ከአለቱ ላይ ውሃ ፈልቆ ሲፈስ አገኙ። ከድንጋዩ ላይ ማለት ነው። ትክክለኛ ቦታ ይነው አሉ። ምን አሉ? ትክክለኛ የበረከት ቦታ ይነው። ምክንያቱም ውሃ የሚፈልቀው አፈር ካለበት የሆነ ነገር ካለበት ነው። ይህ ድንጋይ ነው። ከድንጋዩ ላይ ውሃ ከፈለገ የበረከት ቦታ የሚኖርበት እግዚአብሔር የፈቀደልኝ ቦታ ይነው አሉና በደቀ መዝሙራቸው ማትያስ ይባል ነበር።
ና ልጄ እዚች ቦታ ትንሽ ብትንበልና ተራራዋ መግቢያ የላትም፣ እግዚአብሔርን በጸሎት ትጠይቃለህ። ስለዚህ ለጊዜው ግን እዚህ ርፍ እንበላሉና ከድንጋይዋ ላይ ወይም ከአለቷ ላይ ምንጣፋቸውን አስነጠፉ ይላል። ካስነጠፉ በኋላ የያዙትን መቋሚያ ከድንጋዩ ላይ እንድጣል ሲያደርጉት እንግዲህ መቋሚያ የሚቆመው ወይም ደግሞ በትር ላይ በትር የሚቆመው የሆነ ጭቃ ነገር ሲሆን ማለት ነው፣ ወይም መሬት ሲሆን ነው። ድንጋይ ነው። ከድንጋዩ ላይ ጣል ሲያደርጉት በትራቸው ቀጥ ብሎ ቆመላቸው። ከምን ላይ? ከድንጋዩ ላይ። ከዚህ ሽርፍ ካሉ በኋላ ልጅ ይህን ቦታ የበረከት ቦታ እንደሆነ እግዚአብሔር እየነገረን ያለ፣ ስለዚህ ላይ መውጣት ስላለብን ከተራራ መውጣት ስላለብን የሚያስገባ ቦታ ካለ ወይም መንገድ ካለው መፈለግ አለብን ብለው ተነሱ። ሲነሱ ተነጥፋ የነበረችው ያቺ ምንጣፏ ስትነሳ በምንጣፏ ልክ ከድንጋዩ ላይ ቅርጽ ተቀርጿል። እንደ ፎቶ ተነስቶ ማለት ነው። በምንጣፏ ልክ ያ ብቻ አይደለም። በትራቸውን ሲያነሱ በትራቸው ቁሞበት ከነበረው ላይ ውሃ ፈለቀ፣ ከድንጋዩ ላይ ማለት ነው። ውሃ ፈለቀላቸው። ያንን ይዘው አይ የበረከት ቦታ ነው አሉ። በገዳሙ ዙሪያ ወይም በደብረ ዳሙ ዙሪያ ሲዞሩ ይህ ነገር በጸሎት ነው፣ ያለ ጸሎት አይሆንም። ፈጣሪን በጸሎት ጠይቃሉና ጥቅምት 1 ቀን ሱባኤ ገቡ ይላል። ስንት ቀን አልኳችሁ? ጥቅምት 1 ቀን ሱባኤ ገቡ። በ3ኛው ቀን ቅዱስ ሚካኤል ተገለጸላቸው። በስንተኛው ቀን? በ3ኛው ቀን ቅዱስ ሚካኤል ተገለጸላቸው። ተገለጸና የእግዚአብሔር ወዳጅ የእግዚአብሔር አገልጋይ አይዞህ አትጨነቅ፣ እግዚአብሔር የፈቀደልህ ቦታ ይህ ነው። ነገር ግን አሁን መጀመሪያ መጸለይ ስላለብህ ፈጣሪ መለመን ስላለብህ ነው እንጂ እግዚአብሔር ፈቅዶልሃል። ስለዚህ ጽና፣ በርታ፣ ተስፋ እንዳትቆርጥ ብሎ ቅዱስ ሚካኤል ተስፋውን ነግሯቸው አረገ። ቅዱስ ሚካኤል ከዛ በኋላ ከጥቅምት 1 ጀምረው እስከ ጥቅምት 14 ለሁለት ሱባኤ በጸሎት ቆዩ። የት ላይ 14 የምናከብርበት አሁን አረጋዊ በ14 ቀን የሚከበሩበት አንደኛው ወደ ደብረ ዳሞ የወጡ በ14 ነው፣ ጥቅምት 14 ነው። ሁለተኛው ደግሞ ከቦታ የተሰወሩት ጥቅምት 14 ቀን ስለሆነ የሰማችሁ አይደል? እግዚአብሔር የፈቀደልህ ቦታ ይህ ነው። ስለዚህ በርታ፣ ጠንክር፣ ተስፋ እንዳትቆርጥ ብሎ ቅዱስ ሚካኤል ከነገራቸው በኋላ እየዞሩ ሲያዩ ትንሽ ሀረግ ነበረችና ይችን ሀረግ ይዘው ይወጣሉ፣ ወደ ተራራው እያሉ ያወጣሉ ያወርዳሉ። እዛ በ14ኛው ቀን አሁንም ቅዱስ ሚካኤል ተገለጸላቸው ይላል። በስንተኛው ቀን? በ14ኛው ቀን ከተገለጸላቸው በኋላ ቅዱስ ሚካኤል ከተገለጸላቸው በኋላ ወዳጄ እግዚአብሔር ፈቅዶልሃል፣ በዛሬው ዕለት ከዚህ ተራራ ልትወጣ ነው። ነገር ግን ወደ ላይ ይዞ የሚወጣ ዘንዶ ይመጣል። ያ ዘንዶ በመጣ ጊዜ እንዳትፈራ፣ እንዳትደነግጥ፣ ጠንክር፣ እኔም ከጎንህ አልለይም አለ ቅዱስ ሚካኤል። አሁን ቅዱስ ሚካኤል አይለይም፣ ከጎንህ አልለይም፣ ብቸኛ ነኝ እንዳትፈራ፣ ፈጣሪ ይረዳል፣ እኔም ታዝዤ ከእግዚአብሔር ዘንድ ታዝዤ እመጣለሁ፣ እንዳትፈራ። ጠዋት ይህንን ነግሯቸው ቅዱስ ሚካኤል በ3 ሰዓት ማለት ነው ዘንዶ ከወደ ላይ ብቅ አለ። እሳቸው ያሉት ከተራራው ስር ነው። ዘንዶ ከላይ ነው ያለና ጅራቱን ወደ ታች ሲያውለበልበው አሁን አረጋዊ አንተ ዘንዶ ከእግዚአብሔር ታዘህ እንደመጣ አውቄአለሁ፣ ስለዚህ ወደ ተራራው ይዘህ ውጣ ብሎ አሁን አረጋዊ በሚናገሩበት ጊዜ ያ ዘንዶ አፍ አውጥቶ ተናገረ ይላል። አንተ ሰው እዚህ እኮ የሚበላ የለ፣ የሚጠጣ የለ፣ የሚለበስ የለ፣ የወፍ ድምፅ ብቻ ነው የሚሰማ፣ ሌላው ቀርቶ የሚጠጋበት እንኳን ዛፍ የለም። የቀን ፀሐይ የሌሊት ምንድን ነው የሚፈራረቅብህ? ምን ልታደርግ ነው እዚህ የምትመጣ አለ። ማን? ዘንዶ ማለት ነው። ታዲያ በዛ ጊዜ አሁን አረጋዊ ምን አሉ? የታዘዝከውን ትእዛዝ ፈጽም እንጂ የሚመግበኝንስ ያውቃለሁ አሉ። ምን አሉ? የሚመግበኝን ያውቃለሁ። አየህ፣ የአሁን አረጋዊ ታሪክ ተስፋ ለምንቆጥ ሰዎች ማን ያበላኛል፣ ማን ያጠጣኛል፣ ማን ያለብሰኛል ለምንል ሰዎች የሚያጽናናን ነው፣ የሚያረጋጋን ነው። አሁን አረጋዊ ምን አሉ? የሚመግበኝ እግዚአብሔር አለ፣ የሚያበላኝ እግዚአብሔር አለ፣ የሚያለብሰኝ እግዚአብሔር አለ፣ አንተ የታዘዝከውን ፈጽም ብለው ተናገሩ። ከዛ በኋላ ይህን ሲናገሩት ያ ዘንዶ ክንዱ እንደውም 60 ክንድ ነው የሚለውና ያ ዘንዶ ጅራቱን ወደታች ሲጥልላቸው የዘንዶ ጅራት በአቡነ አረጋዊ ወገብ ጥምጥም አለና ወደ ላይ ይዞ መጥቶ ከተራራው ራስ ላይ አስቀመጣቸው በዛሬው ዕለት። ከዛ በኋላ ምናሉ ስብሐት ሃሌሉያ ለአብ፣ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብለው በተራራው ሆኖ ለፈጣሪያቸው ሰገዱ ይላል። ለማን ሰገዱ? ለፈጣሪያቸው ሰገዱ።
በዛው ተራራው ደብረ ሃሌሉያ ተባለ። ምክንያቱም ናሉታቸው ስብሐት ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ብለው ቃል ሲናገሩ በዛ ምክንያት ተራራው ደብረ ሃሌሉያ ተባለ። ታዲያ ተራራ ሳሉ እሳቸው እዛ ተራራ ላይ ሲወጡ ያ ተራራ በብርሃን ተሞላ ይላል። በምን ተሞላ? በብርሃን ተሞላ። ዛሬ በየቤታችን ብዙ የጎደለ ነገር አለ። በየቤታችን የጎደለ ፍቅር ጎድሏል፣ ትሕትና ጎድሏል፣ መተሳሰብ ጎድሏል። ብዙ የጎደለ ነገር አለ። እግዚአብሔር አምላክ እሱ ይሙላልን። በእውነት በብርሃን ተሞላ። ደብረ ዳሞ በብርሃን ከተሞላ በኋላ መላእክት እልፍ አእላፍ መላእክት መጡ ከአቡነ አረጋዊ ጋር ፈጣሪያቸው እያመሰገኑ። አቡነ አረጋዊ እዛ ተራራው ሲወጡ ምን ይላል? እንደውም ሄኖክን ሲናገር የሄኖክ ስራው ያ ግብሩ ስለ ሁሉ ቅዱሳን፣ ሄኖክ ስራው ከቅዱሳን ጋር ነበር። አቡነ አረጋዊ ደግሞ አገልግሎታቸው ምስጋናቸው ከመላእክት ጋር ሆነ። እማኒታቸው ውስጥ ምድር ግብርነት ሰማያዊ ይችላል። በምድር ብናገለግል ስራችን ሰማያዊ ነው ይላል ዮሐንስ አፈወርቅ። ታዲያ አቡነ አረጋዊ ሰው ሲሆን እንደኛ ስጋን የለበሱ ሲሆኑ ከመላእክት ጋር ፈጣሪያቸውን ሲያመሰግኑ ኖሩ። እዛው ተራራ ላይ እንደወጡ ያችን ትንሽ ያዟት ዳቦ ቀምሰው ከዛ በኋላ ሲያዩት ያ ዳቦ የቀመሱት ዳቦ እንደውም ተርፎ ከነበረው በላይ ተትረፍርፎ በርክቶ ተገኘ። ይህ ቦታ እውነተኛ ቦታ ነው፣ እግዚአብሔር የፈቀደልን የበረከት ቦታ ነው። ስለዚህ እስከዚህ ድረስ ወይም ደግሞ እግዚአብሔር በቃ እስከሚል ድረስ በዚህ ተራራ ነው የምኖሩ ብለው ፈጣሪያቸውን ሲያመሰግኑ መነኮሳትን እያመነኮሱ ሲያገለግሉ ኖሩ። በ99 ዓመታቸው በዛሬው ዕለት ከሞት ተሰወሩ። ከምን ተሰወሩ? ከሞት። በ99 ዓመታቸው ከሞት ተሰወሩ። በሕይወት ነው ያሉት፣ አልሞቱም። ኋላ ቅድም እንደነገርኳችሁ በዕለተ ምጽአት መጥተው ግን ስለ ሃይማኖታቸው መስክረው ስለ ፈጣሪያቸው መስክረው አስተምረው እንደ ሌሎቹ ቅዱሳን ያርፋሉ። ስለዚህ የጻድቁ የአቡነ አረጋዊ የሌሎቹም የእነ አብርሃም የገብረ ክርስቶስ ሁሉም የቅዱሳን አባቶቻችን በረከታቸው በእኛ ላይ ይደርብን። በእምነት ተሰወረ እግዚአብሔር አምላካችን ሀገራችን ከመከራ ይሰውርልን። እኛንም ከመከራ ሞት፣ ከመከራ ስጋ፣ ከመከራ ነፍስ ይሰውረን። ተምረን ለመለወጥ ስጋው ደሙን ለመቀበል ያምጣን። የመከረን ያስተምረን ለእግዚአብሔር ስሙ የተመሰገነ ይሁን። ትምህርቴን እዚህ ላይ ጨርሳለሁ። ይቆየን።